ሩታዬ የኔ ቆንጆ ሄርሜላን ተካሽልኝ። አንተና አሳጣኝ። ስንት ጊዜ ታጭው የኔ ውድ። ያው የተደፋው አይታፈስም አይደለ? በቃ እሱ እኮ ዛሬ ተለጣጥፎ ከሄርሜላ ጋር የምር ቴሌግራም ላይ ፖስት አድርጓል፣ ፎቶ ማለት ነው ከሄርሜላ ጋር ተነስቶ። ስለዛ ይቅርብሽ ውዴ። ቢመለስም ልቡ የሸፈተ ሰው እግሩን ነው እንጂ ወደ ቤት የሚመልሰው ልቡን አይመልስልሽም። ስለዛ እኛ ደግሞ በሄርሜላ ሲገርመን፣ አንቺ ደግሞ ሩታዬ እናውቃለን፣ ስሜቱ ቀላል አይደለም። የልጅሽ አባት ነው እንረዳሻለን። ግን በዚህ ልክ ግን ታይ ሩታ፣ እኛ ሽንጣችንን ገትረን ለአንቺ የታባቱ ሩታዬ ቆፍጣና ህይወት ይቀጥላል እያልን አንቺ ደግሞ እንደገና ወደኋላ። የኔ ውድ በቃ የተደፋው አይታፈስም እኮ በቃ ራሱ አስቦበት መስሎ ለልጄንም እንደ ሚስቴ ልጎዳ ብሎ ከተመለሰ እሰይ፣ እጅሽን ዘርግተሽ እድል ሰተሽ ትቀበያለሽ። ከዚህ ውጭ ግን ታይ ለሄርሜላ ደስ ይበላት ብለሽ ባለፈ እኮ አሸነፍኳለች፣ አልቅሳም ቢሆን አሸነፍኳለች። ስለዛ ሩታ ያውቃለሁ አሁን ላይ የተጎዳሽው የተሸነፍሽው ለልጅሽ ስትይ ነው። ግን ቢሆንም ግን ያለሱም ልጁ ማደግ ይችላል አይደለ እንዴ? ስለዛ ቆፍጠን በይ። እንኳን እንደዚህ ሆነን ወንዶች እንዱ ናቸው። እንኳን እኛ ተርበት ብተን እንደዚህ ሆነን አብርሽ እንደው ምንድን ነው የሚባለው? ውጥር ውጥር ንጥር ብሏል ዘፋኙ። እንደዛ ሆኗል እኮ ውዴ። እና በለቅሶና በሙዚቃ የምትመልሸው አብርሽ ስለሌለ ሩታዬ ቆፍጠን ቁንጥጥ ስሜትሽን ዋጥ አድርጊ። ሴት ልጅ እንደዚህ ነው የሚያምርባት። ስሜቷን ዋጥ ስታደርግ ቁምጠጥ ስትል ነው በቃ ያኔ ነው እንጂ እንኳን አልቅሰሽላቸው እነሱ እንደዚሁም እንዲሁ ናቸው የዘንድሮ ወንዶች፣ ያውም ደግሞ አብርሽ። ስለዛ ቢመለስም አይጠቅምሽም የኔ ቆንጆ። ትዳር ከእግዚአብሔር ነው። ትዳር እግዚአብሔር ባርኮ መርቆ ሲሰጥ ምንም አይነት ፈተና ቢያጋጥመው ሸብረክ ቢል እንጂ የእውነት ሙሉ ለሙሉ ትዳራችሁ እንደዚህ አይሆንም ነበረ። ስለዛ ሩታዬ ለአንቺ ምናልባት ፈጣሪ በልጅሽን በኩል ይሆናል ያዘጋጀልሽ መልካም ነገር ሊኖር ይችላል ብዬ ነው እውነት እኔ ማስበውና ሩታዬ ተይ፣ እኛንም እንደው ተይ አታሸማቂን እንዴ። እኛ በሄርሜላ የገረመን በሄርሜላ የጠላን እሷ ነበረች እንደዚህ ከአብርሽ ጋር የሆነ ክፍተት ሲፈጠር እናቴ በአበባ ደሳለኝ አይቀራት፣ በቴዲ አፍሮ አይቀራት፣ ምንም የቀራት ሙዚቃ የለም ምንም። እንደዚህ እየቆዘመች እሷ ነበረች የምታለቅሰው። እና በነገራችን ላይ እንግዲህ ሩታን ቲክቶክ ላይ በራሷ ቲክቶክ ለቀዋለች። አንተን አያሳጣኝ የሚል ሙዚቃ ነው እንግዲህ ዛሬ እያለቀሰች ማለት ነው። እሱ ያው ትናንትና ቪዲዮ ቀርጻ ለዩቱብ በተለቀቀልን በዛው የቀጠለ የቲክቶክ ቪዲዮ ነው ማለት ነው። እና በዚህ ልክም ተይ ኦዲየንሶችን የሚወዱሽን የሚያከብሩሽን ከምራት አሳዝኝ። በቃ ሩታ እንዲህ ሰው በሞት ይለያል እንዴ? እግዚአብሔርን ለልጅሽ ያኑርለት። በቃ ለስም አባት አለው ሉል አብርሃም እንዲባል ይኑርለት። በቃ ለልጅሽ ለስሙ ማለት ነው። ነገ ሲጠይቅሽም እሱ ነው አባቱ ብለሽ እንድታሳይ እድሜና ጤና ተመኝለት፣ መልካሙን ሁሉ ተመኝለት። እንደ ህቱዴ ሰው 3 4 ወልዶ እንኳን ካልሆነለት ትዳሩ ተለያይቶ እኮ ስንት ጀግና እናቶች አሉ ልጆቻቸውን ቆፍጠን ዘና ብለው የሚያሳድጉ አይደል እንዴ? ስለዛ ነገ አንቺ ወንሱ የምትጸጸቱበት ማን እንደሆነ ዝም ብለሽ በታሪክ ማየት ነው የሚጠበቅብሽ እንጂ እንደ ሄርሜላ እንደዚህ አረታይ ሩታዬ እኛንም ሼማ ሲያሽን ከምር እንዴ። ያቺ ጠንካራዋ ያቺ ጀግናዋ ሩታ ወዲት ሄደች እያና አውቃለሁ። ለልጅሽ ይሆናል የተሸነፍሽው፣ ለልጅሽ ይሆናል ዋጋ እየከፈልሽ ያለሽው። ግን በአብርሽ በእንደዚህ አይነት ሁኔታ መሆንሽ እንኳን አንድ ሰው እንደማይረዳሽ ታውቂያለሽ። ከኦዲየንስ ጨምሮ አይረዱሽም። ያንቺን መሸነፍና ድጋሚ አብርሽን መፈለግሽ አይነት ወይም ደግሞ ለሌላ ነገር አሁንም ድጋሚ ሌላ አላማ ይዘሽ እንደመጣሽ ነው። ስለዛ አንቺን የሚረዳሽና የውስጥሽን የሚያውቅ ፈጣሪ ብቻ ነው። ስለዚህ እንደኔ ሁሉ ነገር ለፈጣሪ ሰጥተሽ እሱ እግዚአብሔርን ቤተሰቦች ቲክቶክ ላይ ቴሌግራም ላይ ብታዩት ቲክቶክ ላይ ቴሌግራም ላይ ይቸዋለሁ ከሄርሜላ ጋር ማለት ነው። ስለዚህ አይሆንሽም በቃ ሩታዬ፣ ምንም ስሜቱ ቢኖርበትም በቃ እስቲ ለራስሽ ጊዜ ስጭ፣ ለራስሽ አስቢ። ልክ ነው ወይ ሩታ እየርኩበት ያለው መንገድ ለምን በዚህ ልክ ተልፈሰፈስኩኝ ለምን ብለሽ አስቢ እስቲ። እና ሩታዬ እኛንም ኧረ በጌታሽ የማታስይዥን ጌታ እኛ ያች የድሮዋን ጠንካሯን ጀግናዋን ነው እንዴ። ለእሶንማ ለሄርሜላ ተይላት እንጂ ቢያንስ እንኳን አሁን ትንሽ ደስታዋን እያጣጣማች ነው። በሚቀጥለው ደግሞ ለእሷ እንዲሆን ለእሷ ታይላት እንጂ ለማንም ጠላት ደስ ይበለው ብለሽ ታለቅሻለሽ። አብርሽ የተፈላጊነት ወኔ የባሰ እንዲጨምርለት እንዲሰማው ለእውነት የሚያዘን መስሎሽ የሚሰማው መስሎሽ ነው? አይደለም። ይሁን የተፈላጊነትን ያሸነፍኩኝ የሚል አይነት ስሜት እንዲሰማው ነው እያደረግሻቸው ያለሹ አብርሽንም ሄርሜላንም ብዙዎቹን ማለት ነው። በሱ በኩል ያሉትን እንዴ ዋጥ ነው እንጂ ስሜትን። ሴት ልጅ ስሜቷን ዋጥ ነው አውቃለሁ። በእርግጥ ወንድ ልጅ ነው ስሜቱን ዋጥ የሚያደርገው። ሴትም ጀግና ሴትም ስሜቷን ዋጥ አድርጋ ለልጇ ደስተኛ መስላ የምትቀርብ ሴት አለች። የውስጧን ማንም። ስለዚህ ሩታዬ ኦዲየንሶችም እየተናደዱብሽ ነው፣ እኔን ጭምር ማለት ነው። አውቃለሁ ስሜቱ ከባድ ነው፣ ተረድቼሻለሁ። ግን ቢሆንም በዚህ ልክ ደግሞ እያለቀሽ ውዴ፣ ኧረ ሽም ነው እግዚአብሔርን ቲክቶክ ላይ አይነፋም።
እና ለማንኛውም ማለት ነው ሩታ ሀብቴ ያቺ የድሮዋን ጠንካራዋን ጀግናዋን አልበገር የምትለዋን ለልጇ ዋጋ የምትከፍለዋን ነው እንጂ ለአብርሽ ተልፈስፍሳ የምታለቅሰዋን ድጋሜና ወደ እኔ ብላ አንተን ማጣት አልፈልግም ብላ የምታለቅሰዋን ሩታ በፍጹም ማየት አንፈልግም። በቃ ጀግናዋን ሩታን ነው የምናያት። ማየት የምንፈልገው ያችን ነው። እጅም ማሰጠዋል እንዴ ሩታዬ፣ በቃ ያኔ እኮ ተበላሸ። ያኔ ማስተካከል በሚገባይ ሰዓት እንደ ሴት ብልህ ሆነሽ ያ ኖቤል የሚባልም ካጠገብሽ ነበረ። እሱ የገባበት ነገር መቼም አይስተካከልም። ነገሮቹ ተበላሹ። ያንን ደግሞ ቢረዳሽና አቶ አብርሃም ቢመለስ ደስ ይላል ነበረ። እኛ ራሱ እግዚአብሔርን በጣም ነበር ደስ የሚለን። ግን ደግሞ አይሆንም። በቃ ልጁ ልቡ ሸፍቷል ውዴ። ልቡ የሸፈተ ሰው ደግሞ ምናልባት ልመልሰው እንኳን ብትይ እግሩን እንጂ ልቡን አትመልሹም ውዴ። አንዴ ልቡ የሸፈተ ሰው፣ አንዴ ሌላ ሴት እያየ ሰው፣ አንዴ ሌላ ሴት የቀመሰ ወንድ ከባድ ነው ልቡን ለመመለስ ጌታን። አንዴ ወንድ ልጅ ወደ ውጭ አይቅመስ። በቃ ልቡን መመለስ አችሉም በምኑ። አብርሽ እንደዛ ነው የሸፈተው። ሲቀጥል ደግሞ የተፈላጊነት ስሜት ተሰማው። እኔ ልብ ተሰማው አብርሽ በጣም ተወጣጠረ። እስቲ ተንፍስ ከኤርሜላ ጋር እስቲ የውረት እኮ ነው አሁን የፍፍ ፍቅር አንቺና እሱም እኮ አሳልፋችሁታል አይደል? ክንፍ ብን ብላችሁ ይህን ጊዜ እስቲ ለውረት ነው እንያቸው። እስቲ አንቺም ዝም ብለሽ ታሪኩን ይሄ እና በዚህ ልክ ሩታዬ አልቀሰሽ ወደ ሚዲያ እኔ ማየት አልፈልግም። የምር በጣም ነው መናደደው። ሩታ እንባሽን በፍጹም ማየት አልፈልግም። እኔ የምፈልገው ያንቺን ደስታ ተደስተሽ ዋጥ አድርገሽ አይከፋሽም አይደለም እኮ ሴት ልጅ ነሽ። ብዙ ነገር በተለይ በልጅ ታስሮ መቀመጥ ቀላል ነገር አይደለም። በልጅ ወንድ እኮ ለወንድ ልጅ እኮ ቀላል ነው ተለይቶ እንዲህ መኖር። እግዚአብሔርን ለሴት ልጅ ግን ከወለደች በኋላ ከባድ ነው። በልጇ ነው ተኮራምታ የምትቀመጠው፣ በልጇ ነው የምትቀጣው። ለልጇ ብዙ ነገር መጥፎ ነገር አሁን አብርሽ የሚያደርጋቸው ነገሮች ለልጇ ላለማሳየት ስትል ብዙ ጊዜ በልጇ ትጎዳለች፣ በልጇ ትሰበራለች አውቃለሁ። ግን ቢሆንም ስሜቱ ቢከብድም ሩታዬ ዋጥ አድርገሽ ለአብርሽ ማልቀስሽን ማዘንሽን ተይ። አልሞተም አለ እኮ በነፍሱ እንዴ እንጠጥ እያለ እኮ ነው ውዴ። ስለዛ ለማን አባቱ ብለሽ አንቺ ለልጅሽ አታስፈልጊው እንዴ? እና በዚህ ልክ ያው ማልቀስም መቆዘምም ማዘንም ያለብሽ አይመስለኝም ሩታዬ የኔ ቆንጆ ማለት ነው። እና እሱ እኮ አሁን የልብ ነው ጌታን ቤተሰቦች የሚሰማ ማለት ነው ከምላችሁ በላይ። እና ሩታዬ አታልቅሽ፣ በዚህ ልክ አልቅሰሽ ከፍቶሽ ኦዲየንስ ማየት አይፈልግም ጌታን። እኔ በጣም ነው እሱ አስታለቀስም ስንቴ ብያችኋለሁ። እና አይ ሄርሜላና አብርሽ ደስታችሁ እንደው ያጭር ያደርገው። የእውነት በሌላ ነገር አይደለም ግን ያፋጃችሁ። በቃ እውነት ይሄን ነው። የሰው ባል ቀምተው ያዙ ይልቀቁኝ የሚሉ ሴቶች ያፋጃቸው። ወረታቸውም ፍቅራቸውም ያዙ ይልቀቁኝ የሚሉት ሁሉ የትንሽ ጊዜ ያደርግባቸው። ከምሬ ነው መላችሁ ከምር። እና ሩታዬ በእናትሽ ኧረ ሼም ነው ጌታን። እንደው የሄርሜላን ቦታ ትተኪብን። የሄርሜላን ቦታ ቀምተሽ አንቺ ደግሞ እንደው ለሱ ነው እንጂ የሚገባው። ያኔ እሱ እንደዛ ያዙ ይልቀቁኝ እንዳላለ አሁን ደግሞ አንቺ ሆንሽና አያብርሽ። መቼም ጊዜ የሰጠው ቅል ድንጋይ ሰብራል ይላል ያገሬ ሰው ሲተርትና አሁን ጊዜው አብርሽ ነው ውዴ። እና ትንሽ ጊዜ ታገሹና ዝም ብለሽ ሁኔታውን የትም ምንም ረጅም እርምጃ አይሄዱም፣ ረጅም ጉዞ አይጓዙም አብርሽና ሄርሜላ ማለት ነው። የአጭር ጊዜ ደስታ ነው። እና ሩታዬ በዚህ ልክ ባታለቅሽ ባትከፊ ለእኔ በጣም ነው ደስ የሚለኝ ጌታን። እኔ ስትከፋ እንደ ስታለቅ ሰዓት አላቅም ብቻ እንደ ሴት ይሁን ስሜቱ ከባድ ነው። እና ለማንኛውም እንግዲህ አይቻት ነው ቲክቶክ ላይ ተረብሻ ምናምን አንተና አሳጣኝ በሚል ሙዚቃ። እና እኔ አንዳንዴ የምናገረው ሁሉ ይጠፋብኝ። አንዳንዴ ጠፍቶባችኋል ከምር በቃ የሆነ ተናግራችሁ የሆነ እጅ አይሰጥም ያላችሁ ሰው ደግሞ ድንገት በእርግጥ ሰው ናት፣ ብረት አይደለችም፣ ስሜት የላትም ማለት አይደለም። ሁሌ ደስተኛ ትሆናለች፣ ሁሌ ነገሮቹን ተቃውማ ትሄዳለች ማለት አይደለም። አንድ ቀን ወን ትሸነፋለች፣ አንድ ቀን ደግሞ የሆነ ስትስቅ የነበረች ሴት አንድ ቀን ደግሞ ታለቅሳለች። ይሄ ያለ ነው በህይወታችን ውስጥ ማለት ነው። የሰው ልጅ እዚህ ምድር ላይ እስካለ ድረስ ያለ ነው። ግን ቢሆንም በውስጥ ነው ሩታዬ፣ በውስጥ እምቅ። እንዴ ለሄርሜላ ደስ ይበላ ብለሽ ነው ውዴ? ለቡዜ፣ ለሄርሜላ፣ ለአቤል፣ ለብሩክ ደስ ይበላቸው ብለሽ ውዴ? ከዛ ደግሞ አብርሽ ዋናው ራሱ ማለት ነው ያለኔ እኮ ምና ለልጅሽ እንደሆነ የነ ዋጋ እየከፈልሻለሽ አይገባው። እሱማ እንዲያስሮሽ ሄዷል። ወልደሻል ማለት ፈላጊ የለሽም ማለት አይደለም። ግን ለልጅሽ መጥፎ ነገር እንደሱ ላለማሳየት ከራስሽ ጋር በጣም ትታገያለሽ። ለዛም ነው አብርሽን ለመመለስ እየሞከርሽ ያለሽው። ግን የሚረዳሽ የለም፣ ማንም ሰው አይረዳሽም አሁን ላይ ውዴ።
እና ተይ ነው የምንለው ሩታ። በተረፈ እንግዲህ እኔ እንትን ላይ ቻት ነው ቤተሰቦቼ ከባድ ነው።